ሄርሜ ከዚህ በኋላ እኔና አንቺ አንገናኝም እና ይሄን ነገር ለነገርሽ ነው ዛሬ ጠራሁሽ። ከዚህ በኋላ የሚያገናኘን ነገር እሺ። አሁን እንደዚህ እንደሚሉ ግልጽ ነበር ያው ምክንያቱም ትላንት በተደረገው አብርሽ በተያዘበት ፋይል ግን አሁን እንደዚህ ያለው አብርሽ ከልቡ ነው አይደለም የሚለውን ሩታ ወይም ደግሞ ሌላ ሰው ሊያረጋግጥልን ይገባል። ራሱ አብርሽ ሊያረጋግጥልን ይገባል። ካልሆነ ሲመስለኝ ማለት ነው ሄርሜላ ጋር በድብቅ መሄዱ አይቀርም። በፊት እንግዲህ በአደባባይ ነበር ካሜራ ምናምን ነገር ይዞ መሄደው አሁን በድብቅ መሄዱ አይቀርም ተገዶ ከሆነ ማለት ነው። ብቻ ለማንኛውም አብርሽ እስቲ ሙሉ ሀሳቡን በዛሬ ቪዲዮ ምን እናየው። አልገባኝም። አንገናኝ ማለት ምን ማለት ነው? እዛው አብርሃም ነው ቆይ እንዴት እንዲያስረዳሽ ነው የፈለግሽው? አንገናኝም መገናኘት የለብንም ማለት በቃ መገናኘት የለብንም ነው። ህይወቴ ላይ ይህን ያክል ምጠቅሚ ሰው አይደለሽም ነው። በፈለግኩት ሰዓት ወይም ደግሞ ሩታ በፈለገችው ሰዓት መውጣት ትቻለሽ፣ ልናስወጣሽ እንችላለን ነው። ካልገባሽ ሙሉ ማብራሪያው የምትፈልጊ ከሆነ እነግርሻለን። ግን ያ ማብራሪያ እኛ ከነገርንሽ ያሳምምሻል፣ አንጀትሽ ምናምን ነገር ይቃጠላል፣ ጨጓራሽ ምናምን ነገር። ለዛ ደግሞ እኛ የወተት ማዋጣት አንፈልግም ብለን ነው እውነት ቆይ ሰዎች እውነት እኔ ክፉ አትበሉኝና ማለት ነው። የሄርሜላ ወዳጅም ልትሆኑ ትችላላችሁ፣ ምንም ልትሆኑ ትችላላችሁ። ክፉ አትበሉኝና እኔ ደስ ብሎኛል። በቃ እውነቱን ልናገር እኔ ሄርሜላ እንደዚህ ነገር ስትሆን በማየቴ ደስ ብሎኛል። ሄርሜ ወድጄ አይደለም አልገባኝም። ወድጄ አይደለም ማለት ህይወትን እየመረጥክ ነው አይደል? ያለኸው ኦኬ በቃ ግልጽ ነው። በቃ አብርሽ ተገድጄ ነው ነገር ሊል ነው። በቃ እንግዲህ ሩታ እዚች ጋር ሪስክ ወስደሽ ነው ይሄን ሁሉ ነገር እያደረግሽ ያለሽው። ምክንያቱም አብርሽ የሆነ ባንቺ ግዴታ ምናምን አስገደደሽው ዛሬ እንደዚህ ሊያደርግ ይችላል። ግን ታማኝነቱን ካላመጣልሽ ምን ይሰራልሻል? ዝም ብሎ ጉዝ ዝም ብሎ በቃ በቁሙ የሞተ ሬሳ ነው በቃ ይዘሽና ነገር ታቅፈሽ ልትተኛለሽ። ግልጽና ግልጹ ነገር ማለት ነው። ምክንያቱም ልቡ ሄርሜላ ጋር ያለ ዛሬ ስላስገደድሽና ነገር እንዲህ ማለቱ አንቺ ምንም የሚጠቅመሽ ነገር የለም። በትክክል ልቡ ወደ አንቺ እንዲመለስ ሌላ መንገድ መፈለግ ነው ያለብሽ። እንደዛ ነው ማስበው። በእንባ እና በለቅሶ ውልቅ እንዲህ ነው ውልቅ። ሰላም። እሺ ቆይ ዛሬ ትልቅ ነገር ነው ቤተሰብ። ሰላምታዬን ከዛ በፊት ግን ለእናንተ ላድረስ ብዬ ሰላምታዬን ለእናንተ አደርሳለሁ። እንዴት ናችሁ የእንደ ተመልካችና የግሬስ ቤተሰቦች? እግዚአብሔር ይመስገን ሁላችንም ደህና ነን ብዬ አስባለሁ። እንግዲህ ሀገራችንንም ሰላም ያርግልን። በዚህ አጋጣሚ እንግዲህ ብዙ ነገር ያለውን ነገር ሁሉንም ነገር ታውቃላችሁ፣ እንግዲህ ማስረዳት አይጠበቅብኝም እና ሰላም ያርግልን ብቻ። ለማንኛውም ዛሬም በአዲስ ቪዲዮ ተከስቼላችኋለሁ። ከዛ በፊት ግን አንድ መጠይቅና የምፈልገው ነገር ሁላችሁም የሆነች አሁን ለምጠይቀው ጥያቄ መልሳችሁን እንድትጽፉልኝ እፈልጋለሁ። አንደኛው ነገር ምንድን ነው? ቪዲዮ እኔ ስሰራላችሁ ማለት ነው ብዙ ጊዜ እንደሚታወቀው ከእናንተ እኩል ነው። በቃ ምንም ቪዲዮን እዛ ከጀርባ ሳላይ እዚች ከእናንተ ጋር እያየውና ነገር አንድ ላይ እዚች የተሰማኝን ነገር ነግራለሁ። ሁለተኛው አማራጭ ደግሞ ቪዲዮን አይቼ ከዛ በኋላ አጠቃላይ ያለኝን አስተያየት በቃ ከውጭ እንደሚመለከት ሰው እንደ ተመልካች ማጋራበት ነው እና ከሁለቱ የትኛው ይሻላል? ቁጭ ቤ ከእናንተ ጋር እኩል የኔን ስሜት አንድ ላይ እናንተ እያነበባችሁ መቀጠሉ ይሻላል ወይስ ያየሁትን ቪዲዮ እንደገና ሰመራይዝ አድርጌ አጠቃልዬ ባወራ ይሻላል? እሱን እስቲ ኮመንት ላይ ከኛ እኩል የምትሉ ከሆነ አንድን ደግሞ አይተ ከዛ በኋላ ሙሉ ማጠቃለያውን አብራ የምትል ከሆነ ደግሞ ሁለትን የኮመንት ላይ ያስቀመጣችሁ በዚች ሀሳባችሁን እንድትነግሩኝ ፈልጋለሁ። ከዛ በተጨማሪ እኔን ለማታውቁኝ ሰዎች ቡሱ እባላለሁ። እንደ ተመልካች ነው። ይሄ ደግሞ የቻናሉ ስም እንደ ተመልካች ያለን አስተያየት የምንሰጥበት ቻናል ነው። በዚህ አጋጣሚ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ትንሽ እንደዚህ ካልኩ ቆዩ አይደል ቪዲዮን በእናታችሁ በቃ ትንሽ ይጎለዋል ላይክ ምናምን ነገር እና ያው አይለመንም። እንደዚህ ከፈለጋችሁን ላይክ ማድረግ የምትችሉት ግን ብቻ ላይክ እያደረጋችሁ እንድትጀምሩ የዛሬን ብቻ ተለመኑኝ። ብቻ ለማንኛውም እንደዛ ላለው በቀጥታ ወደ ቪዲዮ እንግባ። አመት ሙሉ የኔ ሰላም ሳይመለስ የኔ ሰላም እንዴት ነው ደህና ሳልሆን ያሳለፍኩበት የተበጠበጥኩበት ምናምን ሊያከትምለት ነውና በዚህ በጣም ደስተኛ ነኝ። እስቲ ቆይ አንዴ ሁላችንም በእርግጥ ደስተኞች ነን። ሄርሜላ ከነ ሩታ ህይወት በተለይ ደግሞ ከሩታ ህይወት ልትወጣ በመሆኑ ግን አሁን ምን ያክል እርግጠኛ ነሽ ሩታ? ይሄኛውንም ማወቅ እንፈልጋለን። ምን ያክል እርግጠኛ ነሽ አብርሽ በድብቅ ከሄርሜላ ጋር እንደማይገናኝ? አንደኛው ነገር ነው። ሁለተኛ ደግሞ ማለት ነው በዚህ አይነት መልኩ ነው ወይስ ራሱ አብርሽ በራሱ ፍላጎት ነው ሄርሜላን ከእናንተ ህይወት ማስወጣት ያለበት? ይሄንም ደግሞ ቢታሰብበት። ሃይ እንዴት ነሽ? እንዴት ውለሃል?
ዋናው ደህና መሆን። እኔ አሁን እውነት ማን ያምናል እነዚህ ሰዎች ባልና ሚስት ሆነው አንድ ቤት ውስጥ እየኖሩ ነው ቢባል? አብርሽ እንግዲህ አሁን ለሩታ የሰጠውን አይነት ሰላምታ አይታችኋል። ለሄርሜላ ቢሆን ግን እንደዚህ እንደማይሆን ሁላችንም እናውቃለን። እና የሆነ ግዴታ የሆነ ጫና እንዳለበት አይነት ነገር ነው የሚያስመስለው ብቻ ሳይሆን ነውም ጭምር ማለት ነው። እና ትንሽ እቺን ነገር ወደ ፍቅር ቀይሩት። ዝም ብሎ ከመኮራረፍ እና እንትን ከማለት ዝም ብሎ አንድ ላይ ለመሆን ብቻ ሲባል ከመኖር በፍቅር መኖሩ አይሻልም? አንድ ላይ እስከኖራቸው አይቀር እንግዲህ በፍቅር መኖሩ የሚሻለው። እስቲ እቺን ነገር ለመቅረፍ ሞክሩ። አብረሽኝ እንድትሆኝ የፈለግኩት እሷን መርሳት ከቻልኩኝ ብዬ እንጂ ፈልጌው አይደለም። ከዚህ በፊት ያልከኝን ማለት ነው። ትላታለህ፣ ትወጣለች ከህይወታችን። እሺ የሚመስለው ግን እንደዛ አይደለም የሚመስለው። አብርሽ ከዚህ በፊት ለአንቺ እንደዛ አይነት ነገር አይደለም። የአብርሽ ፊትም የአንቺም ሁኔታ እንደሚናገረው የአንቺ ሁኔታ ሩታ እውነት ለመናገር እንደሚናገረው ከሆነ የአንቺ ሁኔታ አብርሽን በቃ የሆነ በሆነች ነገር ጭነሽው የሆነ ተጭነሽው አይነት ነገር የሚለውን ነገር ቃል በቃል እያሸመደድሽው ነው የሚመስለው። እና እስቲ ይህን ቪዲዮ ስናይ ከአብርሽ ከልቡ ነው ወይስ በሩታ አስገዳጅነት የተነሳ ነው የሚለውን አንድ ላይ የምናየው ይሆናል። በቃ ያ ነው የሚሆነው። እና በቃ ከዚህ በኋላ አንገናኝም፣ እንዳንቺ አንገናኝም። መልካም ጊዜ ሆነልሽ። በቃ ከዚህ በላይ ላወራት አልችልም። ይሄን ቆይ ሲጀመር ይሄን ነገር ለስንተኛ ጊዜ ነው? ሰለቸን እኮ። አሁን ከዚህ በኋላ ሄርሜላ እንደማትመጣ ምንም ማረጋገጫ እንዳይሆንልን ከሚያደርጉ ነገሮች አንደኛው ከዚህ በፊት በተደጋጋሚ አብርሽ በቃ ከህይወታችን ውጪ አልፈልግሽም ምናምን በቃ ራሷ ደግሞ ከህይወታችሁ ልውጣ ተስፋ ቆረጥን ሰዎች። ኧረ እስቲ በእናታችሁ አብርሽም ሩታም ይሄን ነገር ልለምናችሁ፣ ይሄ የመጨረሻችሁ ይሁን። የመጨረሻ ሄርሜላንም ጭምር ማለት ነው። የመጨረሻችሁ ይሁንና በቃ ሌላ ሰው ፈልጊ። ትዳር ይሄን ያክል የትዳር ጉዳይ አንገብግቦሽም ከሆነ ማለት ባል ጠፍቶ ወንድ ጠፍቶ ምናምን ነገር ከሆነም ሌላ ሰው ፈልጊና እንደምንም ተሰቃይተሽ ብቻ በቃ የራስሽን አንድ መስመር ያዥ፣ የራስሽን ህይወት ለመኖር ሞክር እንጂ ድጋሚ እዚህ ቤት እንዳትመለሽ እባክሽን። ሰው ሁሉ ሰልችቶታል። የምር የእናንተ ድራማ የእናንተ በቃ እንትን በእናንተ ምክንያት ብዙ የሚናደድ ብዙ የሚበሳጭ ሰው አለ እና ሰው ሁሉ ሰልችቶታል። ሁለተኛ ባትመለስ ቆንጆ ነው። ይኸው አያችኋ፣ እዩልኝ። አቤት ቆይ ምን እያረክ ነው? እኔ በጣም እያሳዘንከኝ ነው በአንድ በኩል፣ ምክንያቱም ማያዝ ፋይል ነው የተያዘብህ። ግን ሩታን ቅድም አብርሽ ሰላም ሲልና በእርግጥ አንድ ላይ እየኖሩ ነው። ምንም ያን ያክል የተካበረ ነገር ላያስፈልገው ይችላል። እሱ አይደለም ጉዳይ። ሄርሜላን ስታይ እንደዚች ልብ ቅልጥ ያለው ለምንድን ነው? እንስፍስፍ ያልከው ለምንድን ነው? ሄደው ምናምን ነገር በፊት ቢሆን ሄርሜላ ራሷ ናት በቃ ከሩቅ አብርሽ ሲመጣ አይታ በቃ የሆነ ተንቦጫ አርቃ ምናምን ነገር የምትጠመጠምበት። አሁን ደግሞ እሱ በተራው ሊለያት ስለሆነ የማስተዛዘኛ ይሁን የመጨረሻ ይሁን ስንብት ይሁን እንጃ ብቻ ልብ ሙሉ በሙሉ ይሆናል እንዳልተመለሰ ያስታውቃል። በቃችሁ እንደዚህ ራቅ በይ። በቃ ይበቃል ና ብዙ አትጎዳ። ሩታ ምን ታርግ እንግዲህ፣ ባሏ ነው በቃ ሚስቱ ናት ምናምን ነገር ትቀናለች። ሌላ ሰው እንደዚህ አደለም። ሄርሜላ ዝም ብላ የሆነች ከነ ባህሪያ ነው የምለው አደለም። ሄርሜላ እህቶቹ ራሱ በቃ እህት ምናምን ዘመድ ምናምን ራሱ አብረሽ ላይ እንደዚህ ቢጠመጠም ደስ ሊላት እንደማይችል ሁላችንም የምናውቀው ነገር ነው። ሁላችሁም ሴቶች የምታውቁት ነገር ነው። እና ይመችሽ፣ ባልሽ እንደዚህ ለመጠበቅ የምታደርጊው ጥረት ሩታ የሚደነቅ ነው። ጎበዝ። ከዚህ በኋላ እና አንቺ አንገናኝም። እርፍ። ይህን ነገር ልነግርሽ ነው ዛሬ ጠሮሽ። እርፍ። ከዚህ በኋላ የሚያገናኘን ነገር አይኖርም። አንቺም የራስሽን ህይወት ኖሪ፣ እኔም የራሴን ህይወት እኖራለሁ። በቃ አሁን ሄርሜላ ማለት ነው ልቧ እዚች ጋር ስንጥቅ እንዳለ ያስታውቃል። አደነጋገጧ ምናምን ነገር አስተያየቷ ራሱ ይናገራል። ልቧ ለሁለት እንደተከፈለ ግን ከምታስታውሱ ከሆነ እስቲ የእንደ ተመልካች ቻናል ቤት እንትን በደንብ እንደምትከታተሉ ማረጋገጫ እንደ ጥያቄ ያለኝ። ከዚህ በፊት ምን ብዬ ነበር? ሩታ ሄርሜላን አሳይታ ልትነሳት ነው፣ የባሰ ተንኮል ምናምን ነገር አሰባ ትመጣለች። የዛን ሰዓት ግን የሩታን በቀል ማናችሁም አትችሉትም ምናምን ነገር ብዬ ነበር። በእርግጥ በቀሉ ልኩን አለፈ። አዎ እውነት ለመናገር ልኩን አልፏል። ምክንያቱም ከዚህ በፊትም የተፈጠረው ነገር ታስታውሳላችሁ። ለሁለተኛ ጊዜ ነው አብርሽ እንደዚህ አይነት ከሩታ ቅጣትና በቀል በለው እንግዲህ እየተቀበለ ያለው እና ሩታ የዛኔ አብርሽን ተመለስ ወደ ቤት እያለች ስትለምነው እንትን ቢባል ነገሮች ሁሉ ተስተካክለውና ነገር ቢሆን
በቃ ይህ ሁሉ ነገር አይፈጠርም ነበር። አብርሽም በሰቀቀን ሄርሜላን አይለያያትም ነበር። አሁን ግን ይሁን በከባዱ ከዚህ በኋላ ድጋሚ ትንፍሽ እንዳይል አርጋ ነው እየመለሰች ያለችው። በዛ አደንቃታለሁ። ግን ሁለቱም በጣም ከልክ ያለፈ አይነት በቀል ነው። የበፊቱ ልጁን ካሳየች በኋላ ነው የነሳችው። እንግዲህ የምታስታውሱ ከሆነ በቃ እሺ ብላ ለያየቻቸው። ከዛ በኋላ እሺ ብሎ እሱ ደግሞ በቃ ተደስቶ ሲመለስ አልፈልግም ስቀልድ ነው ብላ አናደደችው። ሁለተኛ ደግሞ ይሄኛው እንግዲህ አስክራ ወይ ደግሞ የሆነ ነገር አድርጋ ብቻ እንደዚህ ቪዲዮ ፎቶና ነገር የራቁት ፎቶ እና ቪዲዮና ነገር ያዘችበት። ከዛ በኋላ እንግዲህ ማይነካ አይነት አንዳንድ በቀል ነው የነካች ያለችው። እውነት ለመናገር ግን የዛኔ ስል ቢሰሙኝ ኖሮ አብርሽም ሄርሜላም እዚህ ነገር ውስጥ አይገቡም ነበር። ካልሰሙ እንግዲህ ምን እናድርግ እኔ ብዬ ነበር። ምከረው እምቢ ካለ መከራ ይምከረው ይላል ያገሬ ሰው ብዬ ከዚህ በፊት ብዙ ጊዜ ተናግሬያለሁ። እና ስመክር ምንም አላለችም፣ ምንም መልስ አልሰጠችም። ምንም አይነት እርምጃ ሊወስዱ አልሞከሩም። አብርሽም በቃ አሻፈረኝ ብሎ በቃ ቤት ላለመመለስ ብዙ ነገር ታግሏል። ዛሬ እንግዲህ በቃ ለምኑ ነው እዛ ቤት የሚገባው ምናምን ነገር ብዬ ነበር። አልቀርም። ትሰሚያለሽ፣ በደንብ አድርገሽ ሁሉን ነገር ትሰሚያለሽ። አንዴ ድገምና በስትክክል አይኔን እያየህ አውራኝ። ዞር በይኝ አንዴ አውራኝ በስትክክል አንዴ አውራኝ በስትክክል። ምን እያልከኝ ነው? ምንድነው? ምን አሰርቶብሽ ነው? በምን ነክቶሽ ነው? በምን አስነክቶሽ ነው? ኧረ ተይ ሄርሜላ ራስሽን አታስገምች፣ እውነት አታስገምች። ሴቶች እስቲ እና እኔ ቢያንስ እንዲሁም ወንድ ነኝ እንደዚህ ምናምን ነገር ስትሆን ምንም ላይ መስለኝ ይችላል። ግን ሴቶች አይደብራችሁም? ሴት ልጅ እንደዚህ ምናምን ነገር ስትሆን በሚዲያ ምናምን ነገር እንደዚህ በቃ ጨርቋን ጥላ እስከምታብድ ድረስ የሰው ትዳር ምናምን ነገር ከአፋትቼ ባልየውን የራሴ ካላደረግኩ ብላ እንትን ሼም አይደለም? ሴቶችን ማሰደብ አይሆንም ይሄ? እና እስቲ ውረዱባ። እኔ ዛሬ ምንም አልልም። ከዚህ በፊት ብዙ ነገር ስላልኩ ዛሬ ምንም አልልም። ኮመንት ላይ ግን ሁላችሁም ሄርሜላ አድናቂ መሆናችሁ ምንም ሆናችሁ ብቻ ግን ሄርሜላ ልክ እየሰራች እንዳይደለ በምክርም በቁጣም በተግሳጽም በተለያየ ነገር ብቻ ነገሯት። ከዚህ በኋላ ላገኝሽ አልፈልግም፣ ህይወትሽን ኑሪ ነው እያልከኝ ያለህ? አዎ ቆይ አላሳዝንህም? ያ ሁሉ የገባህልኝ ቃልስ፣ ያ ሁሉ ያወራነው ነገርስ ውሸት ነው። የውሸት ቃል ሰምተሽ ታውቂ? እሺ ማልቀስ ጀመረች። እኔ ሰው ሲያለቅስ ምናምን ነገር ከዚህ በፊት አዝን ነበር እውነት ለመናገር ማለት። አሁን ግን ምንም እቺን ቅንጣት ታክል የምንም አዛኔታ ምናምን ነገር የለኝም እውነት ለመናገር። እዚች ጋር ለማናችሁም ብዬ ለማንም ለሄርሜላ አድናቂዎችና ነገር ብዬ ማሽቃበጥ አልፈልግም እውነት ለመናገር። እና ከዚህ በፊት ቡዜ መከረችሽ፣ ደግሞ የአብርሽ ወንድም ምናምን ነገር ራሱ ዴቭ መቶ መከረ፣ የሩታ እህት እድገት ምናምን ነገር መታ መከረችሽ። በዛ ሁሉ አልሰማልሽ። በዛ ሁሉ ምን ማረጋገጫለሽ ብሎ ሲጠይቁ ወይ ደግሞ በዛም በዚህ ምናምን ነገር ከሱ ትክክለኛ የእሱን ስሜት ጠይቂ ብሎ ሲመክሩሽ ምናምን ነገር ያን ሁሉ ችላ ያልሽው ምክር፣ ያ ሁሉ በቃ ወደዛ ይጣልሽው ዞር ያረግሽው ገለል ያረግሻቸው ምክሮች ዛሬ እንግዲህ መጡና አናተሽናል። በቃ እንግዲህ ምንም ማድረግ አይቻልም። እነሱ ቁጭ ብለው በዚህ ቪዲዮ ቢሳለቁ ነው ብያት ነበር መክሪያት ነበር ምናምን ነገር ቢሉ ነው። እና ምንም ማድረግ አይቻልም። የዛኔ የተመከርሻቸው ነገሮች በሙሉ ተግብረሽ ቢሆን ኖሮ ዛሬ ላይ እንደዚህ ባልሆንሽ ነበር። እኔ በጣም ነገሮች ግራ እየገቡኝ ያሉት በጣም ከምልህ በላይ እግዚአብሔርን። ቆይ እኔ አላሳዝንህም እንደ አንተ በጣም በብዙ ነገር ከጎን ለሆን የፈለኩ ሰው ነበርኩኝ ቢገባ ማለት ነው። ቆይ ሄርሜላ ተረጂው እንጂ ይሄ ልጅ እኮ ማለት ነው አላስፈላጊ ንብረቶች ተይዘውበታል። እንዴ በምን ቋንቋ ቢነገርሽ ነው የሚገባሽ? አላስፈላጊ ንብረቶችና ነገር በፎቶና በቪዲዮ ተይዘውበታል። ዛሬ አይደለም እንደዚህ መባሉና ነገር ቢሰይፍሽ እዛ ከሀገር ሌላ ተንኮል ቢያስብብሽ ራሱ ምንም ማድረግ አይቻልም። ምክንያቱም ማይነካ ንብረት ነው የተነካበት። ለዛ ዛሬ ከሱ መቼስ ከራሱ አስበልጦ አይወድሽም። ማንም ከራሱ አስበልጦ የሚወደን ሰው የለም። ራሳችን ነው ሁላችንም የምንወደው ምናምን ነገር እና ይሄን ልትረጂ ባለመቻለሽ ራሱ ይሄ በፍቅር መታወርሽ በፍቅር አይደለም እኔ በመስተፋቅር መታወርሽን ነው የምታሳዩ። ቤቴ ነበርኩኝ ቢገባ ቤቴ ነበረው ሁሉም ነገር እያለቀስኩኝ የማሳልፈው ገባ። ይሄን ነገር ካንተ አልጠብቀውም። በኮንፊደንስ እኔ አንድ ነገር ልንገር፣ እውነት አንወሻሽና ማለት ነው ሄርሜላ ስታለቅስ ነው እንደ የምታምረው። ከዚህ በፊት አብርሽ ስትኮሳተሪ ታምሪያለሽ ብሎታል። ስትስቂ ታምሪያለሽ ያላትን ብዙ ሰው አለ ምናምን። እኔ ግን ስታለቅሺ ታምሪያለሽ ልበለሽ ሄርሜላን ማለት ነው። ለምን እንደዚህ ያልካት ምናምን ነገር እንዳትሉ፣ ጀስት ለመቀለድ ያክል ነው። ቀልዱ ካላሳቃችሁ ማለፍ ነው፣ ችግር የለውም። በቃ ይሄን የሆነው እንግዲህ ምንም ማድረግ አይቻልም። ስለዚህ ዛሬ ጠራችሁኝ እኔ ከህይወታችሁ እንደወጣ ነው አይደል አብርሃም? አዎ ያ ነገር ተስማምተበት አምኖበት ተስማምተበት እውነት የህይወት ደስተኛ አድርጎ ከእሷ ጋር መኖር በጣም ፈቅደኸው ነው? ትቀልጃለሽ እንዴ?
እኔ ግን ቆይ እኔ አሁን ለምሳሌ ሄርሜላ አንዳንድ ነገሮችም ማለት ነው ለሚዲያ መጠንቀቅ ያለብሽ ነገር አለ። ከዚህ ለወደፊቱ ምናምን ነገር ልናገር እንግዲህ እስከዛሬ የሰራሻቸው ስህተቶች ምናምን ነገር ተደማምረው ነገ ዋጋ እንደሚያስከፍሉሽ አይደለም፣ የዛሬው ብቻ አይደለም ነገ በሚቀጥለው ህይወትሽ ዋጋ እንደሚያስከፍልሽ እርግጠኛ ሆኜ እናገራለሁ። ምክንያቱም ከዚህ በኋላ አንቺን ያየ በሚዲያም በምንም ብቻ የተከታተለ ሰው እንጃ እንደ ሚስት አድርጎ ሊቀበል ይከብደዋል ብዬ አስባለሁ። እንደ ወንድ እኔ አሁን ለምሳሌ ቡሱ ሄርሜላ ምናምን ነገር ተብዬ ብጠየቅ እንዴ በፍጹም ነው የምለው። አይደለም ሄርሜላ ባለፈችበት ያለፈች ሴት ማየት አልፈልግም እውነት ለመናገር ማለት እና ለሚዲያ ምናምን ነገር ከዚህ በኋላ ጥንቃቄ ብታደርጊ ቢቻል እስከዛሬ የተነሱ ፋይሎች እንዲጠፉልሽ ምናምን ነገር ብጠይቂ ቆንጆ ነው ብጠይቅ። አለበለዚያ እንግዲህ ታረሚ፣ ጸበል ምናምን ነገር ውሰጂባቸው፣ የቤተ ክርስቲያን ሰው ሁኚ፣ በቃ ተስተካኪ፣ ሙሉ ባህሪሽ ምናምን ነገር አስተካኪ። ከዛ በኋላ እንግዲህ ሰው ማንም ይፈልግሻል፣ ከታደስሽ በኋላ ማንም ይፈልግሻል። ግን የእስከዛሬው ነገ ዋጋ እንደሚያስከፍል በዚህ የምትቀጥይ ከሆነ ነገ ዋጋ እንደሚያስከፍልሽ በዚህ አጋጣሚ ያለፍኩ እግረ መንገዴን ልናገርሽ። ኑሮ ለመኖር እግዚአብሔር ያውቃል፣ ችግር የለውም። ለምን ፈጣሪ ያለኝ ገባ። ግን ነገ እንደዚህ ልትለኝ ያ ሁሉ ንግግሮች፣ ያ ሁሉ ወሬዎች፣ ያ ሁሉ ቃላቶች አይጠበቅብህም ነበር። ያ ሁሉ ተስፋ መሰለኝ ነገር አይጠበቅብህም ነበር ገባ። እኔ ማለት እነዛ ነገሮች ኢቭን አብርሽ አላላቸውም፣ እርግጠኛ ነኝ። ተስፋ ምናምን ነገር ቃል አልገባልሽም እስከዛሬ ድረስ። ምንድነው ሲል የነበረው? ኧረ እኔ በዚህ ሰዓት ማንንም የማግባት ሀሳብ የለኝም ብሎ ለብዙ ሲናገር እንግዲህ ሰምተን ነበር። ብቻ እኔ አሁን እሱ አይደለም ዋና አንተ አብርሽ፣ ቢያንስ የመሰነባበቻ የሆነች ነገር አትልም እንዴ? ምንድነው የሚለጉም እንዴ? አፍን የያዘ ነገር ምንድነው? በእርግጥ አፍ የሚያስይዝ ነገር ነው እስከዛሬ ሲደረግ የነበረው። ያንተ ውርደትም ያንተ ቅሌትም ሩታ እጅ ላይ የገባው አፍ የሚያስይዝ ነገር ነው። ግን ቢያንስ የመሰነባበቻ እኮ 1-2 ቀን ነገር ትናፍቅኛለሽ። ከዚህ በኋላ እንግዲህ በቻልኩት መጠን ጤንነትሽን ደህንነትሽን ልጠይቅ ሞክራለሁ በስልክ ምናምን ብለህ ቢያንስ የመሰነባበቻ ንግግር ተናገራት እንጂ ብቻዋን ስትነፋረቅ ይሄን 20 ምናምን ደቂቃ ሙሉ ብቻዋን ስትነፋረቅ አታሳዝንም? ልጅ ቢያንስ ይሄ ሌላው ቢቀር ማለት ነው በቃ እንደምትወድ ስታስመስል ነበር፣ እንደምታፈቅር ስታስመስል በእርግጥ ማለቱ ይከብዳል። ግን በቃ አንተን ብላ እስከዛሬ በቃ እንደ ቡችላ ስትከተል ነበር። ገባ። እውነት እንደዚህ በዚህ ልክ ሌላ ሰው አፍቅሬ መኖር ብችል ጥሩ ነበር። ይለመዳል እኮ ቀላል ነው። አንቺ ደግሞ ብዙ ጊዜ ባለትዳሮች ነው መሰለኝ የምታፈቅሪው። ኧረ ሩታ ተያት አታኩሲ፣ ደጋግመሽ ነገር አታኩሲ። በእርግጥ እስከዛሬ አንቺን ካቆሰለችው አንጻር ምንም ያልሽው ነገር ያን ያክል እንዲሁም አይስተካከለውም ጭራሽ። ግን ማለት ነው ሩታ ሾርኔ ከባድ። ሁሉንም ሰው አንተ እንዳሰብከው አንተ ባስቀመጥክበት ቦታ አይገኝም። ምናልባት እኔም እግዚአብሔር ፈጣሪ ብሎልኝ አንተን የምረሳበት እና አንተን ማላስብበት ቀን ይመጣል። ገባ። አሜን። እውነት በሰዓቱ እሺ፣ በቃ እንደዚች እያለቀሰች ምናምን ነገር እንትን እስካለች ድረስ እኛም እንግዲህ አሜን እንበል። ፈጣሪ ይሆና ደስተኛ እኮ ነን። አንቺ የተሻለ ህይወት ነገር ኖሮሽ ባለትዳር ሆነሽ ምናምን ነገር ልጆች ወለሽ ነገር ብናይ በጣም ደስተኞች ነን። የምሬን ነው የምላችሁ። ይሄ በቃ የሰው ትዳር ላይ ሙጭጭ ከማለት ከዛ ህይወት ወጥተሽ የራስሽን ህይወት መመስረት ማለት የፈጣሪ እገዛ ያስፈልጋል። ይሄ በአንቺ አቅም እስከዛሬ የሚሆን ነገር እንዳይደለ አየን እና እኛ ደስተኞችን አብረሽ ምና ነገር በዚህ ደስተኛ ነው ሊሆን የሚገባው። ከህይወቱ እየወጣሽ ነው። እግዚአብሔር ህይወትን ያስተካክልልክ። ገባ። ራስህን ይጠብቅ። በጣም የዋህ ምናምን ብዙ ነገር ልብህ ንጹህ ነው ምናምን። አሁንስ በጣም በዛ እንዴ! ምንድነው እያደረገች ያለችው? አብረሽን እኮ ማለት ነው የሆነ ስደት ምናምን ነገር የምትልከው ነው የሚመስለው። እንዴ ሰላም ወዳለበት በቃ እረፍት ወዳለበት ወደ ትዳሩ ነው የተመለሰ ያለው። ምንድነው የምታስፈራሪው? እንዴ አልገባኝም። እዚች ጋር እንዴ ወደ ትዳሩ ስለተመለሰ ነው አሁን ይሄ ሁሉ ለቅሶና ይሄ ሁሉ እንባ? ኧረ ተይ ብትሺ እኮ ማለት ነው አንድ ላይ ማስታረቅ ነበረብሽ። በቃ ከሆነች ሰዓት በኋላ የምትሰሪው ነገር ልክ እንዳደለ ገብቶሽ ለማስታረቅ ብትሞክሪ ቆንጆ ነበር። አሁን ግን ለምን እንደዚህ እንደምታስይ በምን አይነት መንገድ ጭንቅላትሽ እንደሚያስብ አላውቅም። ማን አስቀመጠሽ? ሂጂ ማን ተቀመጫለሽ? ዛሬ ዋነ በቻ ብላን ሄደች። ሞኝ ነህ አላለችኝ። ብቻ እስቲ ሁላችንም እንሰናበታት ሄርሜላን አትመጣም በሚል ተስፋ ማለት ነው። ከመጣች እንግዲህ እንደገና ጨጓራችን እየተላጠ እንቀጥላለን ቪዲዮ ምናምን ነገር ማየት። ግን ማለት ነው አሁን እስቲ ሁላችሁ ቻው ሄርሜላ ደህና ሁኚ፣ መልካም ትዳር ይቅጠምሽ፣ መልካም ሰው መልካም ባል ፈጣሪ ይስጥሽ እያላችሁ እንግዲህ እኛ የረገሙንና ነገር ከመመረቅ ውጭ ምንም እናውቅ ሰዎች አይደለም። የረገሙንን ከረገምን የሚመርቁን ከመረቅን ዋጋ የለንም እና ለሁላችንም ትምህርት ይሆናል። እስቲ ሁላችሁም ደግሞ ሄርሜላን ተሰናበቷት። በዛው የመጨረሻ ከቤታችን እየወጣች ስለሆነ እየመረቀን እንሸኛት።
አንተ ጋር በሰላምና በፍቅር መኖር እኔ ካልፈለኩ በግዳጅ ነው ትፈልጋለህ። እሱማ ግልጽ ነው። ግን አሁን እሱ አይደለም የኛ ጥያቄ ሊሆን የሚገባው። አሁን ያቺ ተያዘ ምናምን ነገር የሚባለውን ፋይል ሩታ ጋር እሺ፣ በሆነ አጋጣሚ ነገር ሊኖር ይችላል። ገና ዛሬ ብቻ ሳይሆን ከዚህ በፊት ምናልባት አንተ ጋም ሩታ ጋም እንደዚ አይነት ፋይሎች ሊኖሩ ይችላሉ። ምናልባት ግን አሁን ትልቁ ነገር ማድረግ ያለብህ የሆነው ሆኗል። እንግዲህ በቃ የተፈጠረው ነገር ወደ ለመመለስ አይቻልም። አንተም እንግዲህ የተሳሳትክበት ቦታ ላይ ተሳስታል። ወደ ቤት ደግሞ የምትገባበት ፖይንት ላይ ነው አሁን ያለው እና ወደ ቤት ተመለሰ ሁሉን ነገር ትታችሁ ከዚህ በኋላ ከዳኒ በተለይ ደግሞ ከዳኒ ያቺን ፋይሉና ነገር አጥፍታችሁ ሁሉን ነገር እርገፍ አድርጋችሁ ትታችሁ ነው መቀጠል ያለባችሁ ሲመስለኝ እንጂ እንደገና ወደ ኋላ መመለስ እንደገና የኋላውን እያሰቡ ማለቃቀስ ፋይዳ የለውም። እዚች ጋር አብርሽ በትክክል ለልጅ የምታስፈልግበት ለትዳር የምታስፈልግበት ሰዓት ነው። ሁሉን ነገር እርገፍ አድርገህ ተውና ተመለስ። በቃ ልብን ይጎዳል፣ ሊጎዳ ይችላል። ምናልባት አንተ ሄርሜላን ከልብ አፍቅረህ ነገር ከነበረ ሊጎዳ ይችላል። እሱን ማናችንም ምንክደው ነገር አይደለም። ምክንያቱም ስሜት ነው። ስሜት ደግሞ ይጎዳል። አንዴ ከፍ ይላል፣ አንዴ ዝቅ ይላል እና ስሜት የዝቅታው ቦታ ላይ ሊሆን ይችላል። ግን በጊዜ ሂደት አይስተካከልም ይባል ነገር የለም። ሰው አይደለም ከሰው ጋር ተጣልቶ ሰው ሞቶበት ራሱ ይጽናናል እና ይሄ እዛ ደረጃ ራሱ የሚደርስ ነገር አይደለም። ብቻ እርገፍ አርገተውና በቃ ቀስ ብለህ ወደ ቤት ተመለስ። ልዑልን በሰላም አሳድጉ። ሩታን በስነስርዓት ተንከባክበ አኑራት። ፍላጎትህ እንደሆነ ያስታውቅብሃል፣ ታሳብቃለህ። ስለዚህ ያንን ነገር አቷሾ ከውስጥ ጋር አትፈታተን። ከውስጥ ጋር አይደለም ሩታ እዚች ጋር ደግሞ ማለት ነው ላንቺ ማንዳ አስተያየት አለኝ። እየተጫንሽው እንደሆነ ሁላችንም ግልጽ ነው። በቃ በዛች ቪዲዮ በዛች ፎቶ ምናምን ነገር እየተጫንሽው አስገድደሽው እንደሆነ እናውቃለን። ግን አሁን በቃ አንቺም ተይ። በቃ ይሄ እልህኛነት ነው ሁለታችሁንም እዚህ ደረጃ ድረስ ያደረሰው እና አንቺም ተይ አንተም ተው። በቃ አንቺም ፋይሉ እንዳለች በቃ የፈለግሽው አብርሽ ቤት እንዲመለስ እንጂ ጉዙ በቃ አብርሽ ቤት እንዲመለስ አይደለም። በድን ሆኖ እዛ አጠገብሽ እንዲኖር አይደለም አይደል የፈለግሽው ልጅሽ እንዲያሳደገልሽ አንቺንም እንዲንከባከብ በሰላም በፍቅር እንድትኖሩ እና አንቺም በቃ ይህ እነዛ ፋይሎች ምናምን ነገር አጥፊያቸው፣ እሱም ሰላሙን ያገኝ። ያው እነዛ ፋይሎች ጠፉ ማለት አብረሽ ደግሞ ተመልሶ እንደዛ ወደ ሄርሜላ ምናምን ነገር እንደማይመለስ እርግጠኛ አይደለም። እሱ አይደለም ዋናው ነገር። ብቻ ነገሩን በሰላም በፍቅር ነገር ለመፍታት መሞከራችሁ ነው። ሄርሜላም ከዚህ በኋላ እንግዲህ አብርሽ ይቅርታ ምናምን ነገር እያለ ቢመለስ እንደማትፈልገው ግልጽ ነው። እንደዛሬው እንዲሁም ተጎድታ እንደዛሬው ልቧ ተጎድቶ አዝና ምናምን ነገር አታውቅም እና አማራጭ የለውም ከዚህ በኋላ የትም የሚሄድበት ቦታ ስለሌለ ሁለታችሁም ተው። አብርሽም ይሄ ኩርፊያ ምናምን ነገር ተው። ሩታውን ደግሞ እነዛን ወጥመዶች ምናምን ነገር ተይና በሰላም አንድ ላይ ኖሩ። ሰው እንዴት ነው ሰው ላይ እንደዛ ይመስላል። ያንተ ግን ብዙ ጊዜ አይታይህም። እውነት ለመናገር ጥሏት ሄደ። የምር ሩታ እዚሽ ጋ ማለት ነው አንድ ማለት የምፈልገው ነገር አብርሽ የምር እንደደበረው አንቺም ተረድተሻል። በቃ ለዛ ነው እንደዚህ ምናምን ነገር ዝጋታ መሆኑ ቁጭ ያለው ሄርሜላም ከሄደች በኋላ ምናምን ነገር እንግዲህ ብቻ ይሄን ነገር ማስተካከል ድርሻው ደግሞ አለብሽ። አንድ ላይ እንድትሆኑ እስከፈለግሽ ድረስ አብርሽን አሁን ካለበት ስሜት አውጥተሽ ሁሉን ነገር እርግፍ አድርጎ እንዲረሳ የማድረግ ደግሞ ግዴታ አለብሽ እንደ ሚስት ማለት ነው። እና ብቻ ለማንኛውም መጨረሻ ላይ ማለት የምፈልገው ነገር አንድ ላይ ሌላ ወልዳችሁ እስከምትከብዱ ድረስ ፍቅር ከቤታችሁ አይውጣ፣ ሰላም ከቤታችሁ አይውጣ ምናምን ነገር ነው በቃ ማለት የምፈልገው። እስከዛሬ ብዙ ነገር ተፈጥሯል። ብቻ እነዛ ነገሮች ድጋሚ ማንሳት አያስፈልግም። ከዚህ በኋላ ላለው እንግዲህ ማስተካከያ እንዲኖር ለማድረግ መጣር ነው እና የነበረን ጊዜ ይሄ ይመስላል። ብቻ እኔ ታርጌቴን ስለመታው በጣም ደስ ብሎኛል። ህይወት ይቀጥላል። ባይ ብለናል። እኛም እንግዲህ እስቲ ሁላችሁም ኮመንት ላይ ብቻ ለማንኛውም አንድ ላይ ስለሆኑ እውነት ለመናገር ደስተኛ ነኝ። እነዛ ሩታ የፈጠረቻቸው ስህተቶች ባይደገሙ ሳይሆን የተፈጠሩ ስህተቶችም ወደኋላ ተመልሶ መደለት የሚችል ነገር ስለሆነ ቢደለት እላለሁ። ብቻ ለማንኛውም ግን አንድ ላይ ስለሆኑ ብቻ ደስ ብሎኛል። እስቲ ሁላችሁም ኮመንት ላይ ማለት ነው ሩታና አብርሽ ወደፊት እያላችሁ ኮመንት ላይ ጽፋላችሁ። የዛሬ ቪዲዮ ይህን ይመስል ነበር። እዚህ ድረስ ስለተከታተላችሁ ሁላችሁንም ከልብ አመሰግናችኋለሁ፣ ወዳችኋለሁ። ሰብስክራይብ ያላረጋችሁም ሰዎች ሰብስክራይብ እያረጋችሁ ቪዲዮን ዝጉ። በቀጣይ ቪዲዮ እንገናኛለን። ይመቻችሁ።